ትንሽ ነገር ይበቃሻል፣ ነገር ታጋንኛለሽ የምትሉ ሰዎች ማለት ነው። ስለ እናንተ ባውንደሪ ያለማወቅ መች እናውራ? በሰው ህይወት ውስጥ እጄንም እግሬንም ሰድጄ ካላቦካው ስለምትሉ ማንነታችሁ መች እናውራ? ሰዎችን ስሜትና ፍላጎት ከማክበር ይልቅ እኔ ልናገር፣ እኔ ትክክል ነኝ፣ የእኔ ሀሳብ ተቀባይነት ማግኘት አለበት ስለምትሉት ማንነታችሁስ መች እናውራ? ቦታና ጊዜ ስለማይመርጠው ተረባችሁ፣ እጅ ስለሚለው ቀልዳችሁ መች እናውራ? ስለ አንደበታችሁ ለከት ማጣትና ከፍታፍነት እንደፈለጋችሁ ሰው ላይ የምትለጥፉት ነገርስ መች እናውራ? ራሴን መጠበቄ፣ ሰላሜን መጠበቄ፣ ባውንደሪን መጠበቄ፣ ራሴን ማስከበሬ በተአምር አግሬሲቭ አይደለም፣ ቁጡ አይደለም፣ ምንም ቢያስብለኝ ግድ የለኝም። የሰዎችን ባውንደሪና ክብር ገፍታችሁ ጥሼ ካልገባው ትሉና አላስጥስ። የሩታ መልእክት በጣም ትክክለኛ መልእክት ነው። ለነማይሆን ግን ለአብርሃም ነው ይባላል። ግን እኔ ለነ ትክክል ነው ያልኩት። ሰበር ዜና። ሰላም ጤና ይስጥልኝ አድማጭ ተመልካቾቼ፣ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ሩታ እንግዲህ በአዲስ ነገር መታለች ማለት ነው። ስለ ራሳችሁ ህይወት የምታወሩት መቼ ነው? ሁልጊዜ ስለ ሰው ህይወት እንደፈተፈታችሁ ጊዜያችሁን ለምታባክኑ ሰዎች ነው ያለችውና አንዳንድ ሰዎች ነበርን ስንላቸው የሉም፣ አሉ ስንላቸው ደግሞ ጠፍተዋል ነው እያለች ያለችው ሩታ ማለት ነው። እና ቤተሰብዬ በጣም የገረመኝ ነገር ይሄ ነገር ለማይክል ጃክሰን አይሆንም። ሩታዬ እንደዛ አድርጋ ትናንትና ምጥምጥ አድርጋ ስማው እንዴት ዛሬ ለሱ መልእክት አስተላለፈች? ይሄ የሚመስለኝ ከባልሽ ተለያይ ሩታ አብርሃም አይሆንሽም ሩታ ምናምን ለሚሏት ነው መልእክቱ። ይድረሳችሁ ይግባችሁ። መቼም እናንተ ቅኔ ይገባችሁ። ቅኔውን ላዳመጣችሁት በሙሉ ለነ ትክክል እንጂ በፍጹም ለአብርሃም አይደለም ማለት ነው። አረ ሩታዬ እንደው ያራዳ ልጅ እኮ ነሽ። ይሄ ሙድሽ እኮ ነው በቃ የሚመቸኝ ሩታዬ። ካፈሽ እኮ ማር እኮ ነው የሚዘንበው። በጣም ትክክለኛ መልእክት ሩቲ